ኢንተርኔት ላይም ልታገኟቸው ትችላላችሁ። አንድ መጽሐፍ አይደለም እሱም የሚጠቅሰው ይሄ እጽዋት ከዚህ ጋራ ተቀላቅሎ ነው የሚለው። እጽዋቶቹ በየራሳቸው የያዙት ንጥረ ነገር ተጠንቶ ቀርቧል። ዘመናዊ ሕክምና መወከል ቅድም እንደተባለው አይቻልም። እኔ በምሰጠው ተቋም እኔ ባለሁበት ተቋም እንዳልከው የባህል ሕክምና በስም አጠራር በራሱ እጽዋቶችንም የተለያየ ነገር ስላለው አንድ ነገር ይፈልጋል። በጋራ አንድ ላይ አንደኛ እኛ ብቻ አሁን ተጠያቂ ሳይሆን እናንተ መጠየቅ ያለባችሁ ነገር ስላለ በዘመናዊ ሕክምና ላይ ያለ ሰው ወደ ባህል ሕክምና ወርዶ ያየው ነገር አለ ወይስ ጥናቶችን ብቻ በማየት ነው? በኢትዮጵያ መዝገቦች ላይ ብዙ ችግሮች አሉ፣ አይቻቸዋለሁ። ለምሳሌ ጌች የጠቀሳቸው መጽሐፈ መድኃኒትን፣ የመሪራ ሳማን በላይ መጽሐፈ ፈውስ፣ መጽሐፈ አድህኖት፣ እጸ ደብዳቤን፣ ሌሎችንም የብራና መጽሐፎች ለማየት ችያለሁ። መጀመሪያ እዚህ ዘርፍ ውስጥ ለመግባት እነሱ ነው ከ8 ዓመት በፊት ማየት የቻልኩትና ለምሳሌ ጆን ቪዲዮ የሰራህበት አንድ ነበረ። ለምሳሌ ከሴቶች የሰውነት ቅርጽ ከዳሌ ጋር በተያያዘ የሰራቸው ቪዲዮዎች ነበሩና እዛ ላይ እኔ ጥያቄ ማንሳት የምፈልገው ለምሳሌ ከጌሾ ፍሬ ጋር በተያያዘ ግሉታል መስልን ለማሳደግ እዚህ ጋር ያላችሁ ዶክተሮች ሜቢ አናቶሚ ኤንድ ፊዚዮሎጂ ስላጠናችሁ ታውቃላችሁ። ግሉታል መስልን ለማሳደግ ወይንም የሴቶችን የሰውነት ቅርጽ ወይ ከዚህ ከሴክስ ጋር በተያያዘ ያሉትን ዲፈረንስ የሚያመጡ ሆርሞናል ኢፌክቶች ናቸው። ሆርሞናል ኢፌክት እና አሚኖ አሲዶች ናቸው። ሶ ከዚህ ጋር በተያያዘ የጌሾ ፍሬ አንድም የግሉታል መስልን ለማሳደግ የሚጠቅም አሚኖ አሲድ የለውም። ምንም አይነት ፋይቶ ኢስትሮጅን ኬሚካል በውስጡ የለም። ሶ አሁን እዚህ ጋር እኔ ማንሳት የምፈልገው ምንድነው ከዚህ ጋር በተያያዘ ብዙ ሰዎች ገበያ ላይ ያሉ ቅድም ጆን እንዳልኩ ምንድነው ዮሐንስ እንዳለው ተብሎ የሚሸጡ በጣም አደገኛ ህርቦች እያየው ነው። እነዚህን ማስቀረት የሚቻለው እንዴት ነው? ሶ ቅድም የተነሳው ቶክሲሲቲ ከድረግ ኢንተራክሽን ጋር ፓቶፊዚዮሎጂን እንዴት አድርገን ነው ማስታረቅ የሚቻለው? ይሄ ፓተንቱን ምናምን እንቶ እሱ ወደፊት የሚሆን ነገር ነው። ፓተንት ያልተሰጠው አንድም እጽዋት ዓለም ላይ የለም። WHO FDM CDCም ሪኮመንድ አፕሩቭ ያደረጋቸው በጣም ብዙ ህርቦች አሉ። ሶ በፋርማኮሎጂካል ሌቭልም የተጠኑ ናቸው። ኢትዮጵያ ውስጥ እንደ አዲስ መጣናት ያለበት እጽዋት የለም። ለምን መላው ዓለም ላይ ተሰብስቦ በመላው በተለይ ጀርመን ላይ ከ16 ዩኒቨርሲቲዎች በላይ ጀርመን ላይ ብቻ ኸርባል ሜዲሲን ይሰጣል። ሶ ያልተጠና የለም፣ ፓተንት ያልተሰጠበት አንድም እጽዋት የለም። ኢቭን በየሀገሮቹ እንደውም ሽኩቻ ፓተንት ላይ ሽኩቻ እስኪመጣ ደርሷልና እስቲ እዚህ ላይ ያላችሁ መልስ ስጡኝ እናንተ። ይቅርታ ግን ከዛ ጋር በዛውም ጠቅላላ አርገን እንድንል ዶክተር ኃይሉም ዶክተር ክፍሌም ድምጻቸውን አንሰማንምና ጥያቄዎች ካሉ ፎርዋርድ ያርጉ። አዎ አይ ቲንክ ዶክተር ታዘባቸው ይቀርማል። ከዛ ዶክተር ክፍሌ እና ዶክተር ኃይልሽ ኔትወርክ ያስቸገረው ነው። ኢንፑት አድርጉና ጆና ጌጅ ጠቅለል ያርጉት ጥያቄዎቹን ማለት ነው። እኔም የምጠይቃቸው ጥያቄዎች አሉ፣ ግን ሰፊ ስለሆነ ያው ከጀመርነው አይቀር በደንብ ዲስከስ እናደርግበት በሚል ሀሳብ ነው ጊዜ የሰጠሁት እንጂ ቀጥል ዶክ። እሺ አመሰግናለሁ። ቴንክ ሁላችሁንም። እዚሁ ላይ መልሼ ልሂድ እኔ እስካየ ለሄኖክ አንድ ሰዓት ብዙ አንቆይም። ገጭ አንድ 15 ደቂቃ ይወየ ይመቻል። እሺ ቀጥል ዶክ። እሺ አመሰግናለሁ። ልቀጥላ? አዎ አይ እኔ መጀመሪያ እንትን ማለት የምፈልገው አንዳንዴ ዲስከሽኑን እንደ ክርክር አይነት ነገር እንዳይመስልም የሁሉም አይደለም። በእርግጥ ግን ዲስከሽን መሆኑ ጥሩ ነገር ነውና ለሱ ምንድነው አንዳንድ ጊዜ ብዙ ሰዎቹ የሆነ ይሄኛው ይበልጣል ይሄኛው አይበልጥም አይነት ነገር ይመስላል ኢንቴንሽኑ አልፎ አልፎ ሁሌም ባይሆን ማለት ነውና አንደኛ ፐርፐዙ እሱ አይደለም። እኔ እንደምረዳው አብዛኞቻቸው እንደዛ ነው ብዬ አስባለሁና አንደኛ እኛ ህክምና ላይ ያለ ሰዎች በተለይ የመጀመሪያ እንትናችንም ምንድነው መድኃኒት ማምረት ወይም ደግሞ መድኃኒት ኢኖቬት ማድረግ አይደለም። አንድ መረዳት ያለብን
ዋና ስራችን ምንድነው? በተለይ ሐኪሞች ይሄኛው የፋርማሲውቲካሎች ወይ ደግሞ ከፋርማሲ ጋር የተያያዙ ባለሙያዎች እንትን የሚሉት ናቸው። የኛ ኃላፊነት ምንድነው? መድኃኒቶች አሉ፣ የተለያዩ የመድኃኒት ምርጫዎች አሉ። ከነዛ ውስጥ በተቻለ መጠን የተሻለውን መስጠት የተሻለውን ማዘዝ ነው በዋናነት እንትናችን። ስለዚህ አንድ እሱን ልንረዳ ይገባል ማለት ነው። ስለዚህ እንደ እንትን አሁን ዘመናዊ ሕክምና ባህላዊ ሕክምና ወይም ደግሞ ሀገር በቀል ቨርሰስ ዘመናዊ ከማለት ይልቅ እኔ የሚመቸኝ የትኛው የተሻለ በቃ ያገናኘን ምንድነው? ይሄ ሕክምና የሚለው ነው። ሁለተኛ ደግሞ ሰው ላይ መሆኑ ነው በቃ። ስለዚህ የተሻለው ነገር የተሻለ ቫልዩ አለው ማለት ነው፣ ዘመናዊም ይሁን ባህላዊም ይሁን። ስለዚህ እኔ አሁን ፐርሰናሊ ብትጠይቀኝ ሞር ኤቪደንስ ያለው ነገር ሞር አክሴፕት አደርጋለሁ። ቀለል ያለውን ደግሞ ቀለል ያለ ቫልዩ እንሰጠዋለን ማለት። ለምሳሌ ዶክተር ንጋቱ ስፔሻሊስት ነው፣ የውስጥ ደዌ ስፔሻሊስት ነው። ስለዚህ አሁን ከኛም የተሻለ ከሌላም ባለሙያ ከሌላም ታካሚ የተሻለ እውቀት እንዳለው ይታወቃል፣ በዘመናዊ ሕክምናው ማለት ነው። ስለዚህ ስፔሻሊስት ነው፣ ኤክስፐርት ነው ማለት ነው። ስለዚህ ኤክስፐርት ኦፒኒየን የሚለው ነገር ይኖረዋል። ለምሳሌ የሆነ ኬዝ ብንሰጠው ለምሳሌ ስለ ጉበት በሱ በኤክስፐርት ሌቭል የሚያዘው መድኃኒት ነገር ይኖራል። አንድ መረዳት ያለብን ብዬ የማስበው ማለት ነው። ይሄ ኤክስፐርት ሌቭል ሲያዝዘው ግን ደረጃዎች አሉ። ያዘዘበት እንትኖቹ ምንድነው የማመሳከሪያ ውጤቶች ወይ ደግሞ ምን ያህል ታማኝ ነው ያዘዘው የሚለው ይኖራል። አሁን ኤክስፐርት ሌቭል ከሆነ ዘሊስት ነው አንድ መረዳት ያለብን ማለት ነው በዘመናዊ ሕክምና። ምክንያቱም መድኃኒቶቹ ደረጃ አላቸው የምንቀበልበት። ለምሳሌ ሜታ አናላይሲስ ላይ ተጠንቶ ከሆነ ሞር በጣም አክሴፕቴብል ነው። ሌላ ሰው ዶክተር ፈይሳን ቢጠየቅ ዶክተር በእምነት ቢጠየቅ የግድ አክሴፕት ያደርገዋል ማለት ነው። ከዛ እየወረደ አርሲቲ ራንደማይዝድ ኮንትሮል ትሪያል እየተባለ ሲወርድ ትንሽ ቀነስ እያለ ይሄዳል። ከዛ ደግሞ ኮርት እያለ ሲወርድ ይወርዳል። የመጨረሻው አማራጭ ከሌለ ወይም ደግሞ ምንም አማራጭ ከሌለ ግን የዶክተር ንጋቱ እስኪ አንተ ምን ትላለህ ሊባል ይችላል ማለት ነው በዘመናዊ ሕክምና። ስለዚህ አሁን እኔ ፐርሰናሊ ብትጠይቀኝ እንደዛ ነው። ሞር ብዙ ጊዜ የተረጋገጡትን መድኃኒት ዋቴቨር ዘመናዊም ይሁኑ ባህላዊም ይሁኑ ሞር የመቀበል እድል አለኝ ማለት ነው። እና አንድ ቻንስ ደግሞ ይሄ የኤፍዲአር ምንድነው የመድኃኒት ቁጥጥር ባለስልጣን ነው ኖርማሊ ለምሳሌ በእነሱ ስም ወይም ደግሞ እንትን ያለ በዛው እግረ መንገዱን እንትን ለማለት ለመግለጽ ስለሞከርኩ ነው። ቅድምም ስለ ሾተ ላይ ምናምን አለ ምናምን ሲሉ እኔ ትንሽ አዲስ ሆኖብኝ ነበርና እንደዛ አይነት ግኝት ካለ ባይዘው ማስመዝገብ ይችላሉ። የኢትዮጵያ መድኃኒት እና እንትን ቁጥጥር ባለስልጣንም መመዝገብም ግዴታው ነው ባይዘው መመዝገብ እንደዛ አይነት እንትን ካለ እንደ ኢንፎርሜሽን። ግን እዛ ለመመዝገብ ግን የሚሄዳቸው ፕሮሰሶች ይኖራሉ፣ ምን ያህል ትክክለኛ ናቸው የሚለው እና ከዛ አንፃር ብናየው ምን ያህል እውነት ነው ይሄ ባህላዊ ነው ወይ ዘመናዊ የሚለውን ተውና፣ ምክንያቱም እያንዳንዱ እንትን ያው የራሱ ችግር አለው። ዘመናዊም ፍጹም ነው ብለን አናምንም እንደ ሐኪም። ያው ሳይድ ኢፌክቶች የሚታወቁ ይኖራሉ። ግን ምንድነው እናደርገው እንጂ ዘመናዊ ሁሌ ፍጹም ነው ብለን አናምን። የባህላዊንም እንደዛው ማለት ነው። ስለዚህ ምን ያህል እውነት ነው የሚለውን ሞር ፎከስ ብናደርግ የትኛው ነው ዘመናዊ ነው ጥሩ ወይስ ደግሞ ባህላዊ ነው ጥሩ የሚለውን እንደ ክርክር ከመውሰድ ይልቅ ማለት ነው እዛ ላይ ፎከስ አድርገን እንትን ብንል ደስ ይለኛል። እንዴ ያ ቴንክ ዩ። አይ ዋናው ኦብጀክቲቫችንም ክርክር አይደለም ዶክዬ፣ ኢንተግሬት እንዴት ይደረግ ነው ኖርማሊ። ምናልባት ዮሐንስ እንድትመልስልኝ የምፈልገው ነገር ኢትዮ ሆሊስቲክ የሚያነሳው ነገርና ኢንተረስቶቻችንም አንድ ቪዲዮ ሰርቼ ነበረ። አንድ አይ ቲንክ ሲኬዲ ላይ ሲኬዲ ነው ሬናል ፌለር ክሬቲን ላይክ 5.6 የነበረ 3 ሆነ ተብሎ ማስታወቂያ ሰራ ይቼ ነበርና ኢንተረስቶችስ ይሄ ነገር ብሬክ ስሩ አይደለም ወይ? እንደዚህ አይነት ነገሮችስ እንዴት ታዩታላችሁ? አይ ቲንክ እንደዚህ ያለችው ልጅ ከስር ካለሽ ወር ላይ መተሽም ዲስከስ ብናደርግበት ጥሩ ነው። አሁን አንቺ ያለሽውን ነገር አግኝቻትም ነበር ባይዘው አውርተንም ነበረ። ኢዝ ኢት ሪሊ ሲኬዲ ዲቨሎፕ ያደረገን ሰው ክሬቲንን 5 ፖይንት ሰምቲንግ የነበረውን የሆነ ሀርብ ተወስዶ
3 ሆነ ከራቲኑ ተብሎ ማስታወቂያ ይሰራ ነበር። እኔም ፖስት አድርጌው ነበርና አሁን እንደዚህ አይነት ነገሮች ብሬክ ስሩ ናቸው። ኖርማሊ ጥሩ ናቸው። እኔ አሁን ይሄንን ነገር መስማት ፈልጋለሁ። ኖርማሊ ምን ላይ ደረሰ ይሄን ነገር? ለምንድን ነው የምፈልገው? ይሄንን በጣም ብዙ ሰው የተሰቃየ ስለሆነ በዚህ ጉዳይ ያ ነገር ሪሊ ጠቅሞ ከሆነ ባለሙያው እንዲያቀውና ብዙ ሰዎች ጋር መድረስ ይቻላል። ይሄ ነገር እንደዚህስ ደግሞ ካለ በጣም ብዙ አይነት ቅድም ብሏል ዶክተር ታዘባቸውን ብሏል። ሰምቲንግ ችግር የሚፈታ ነገር ካለ ሪሊ ያ ነገር እኮ በጣም ብሬክ ስሩ ነው ጋይስ። እንዴ በጣም ትልቅ ግኝት እኮ ነው። ኖርማሊ ሲኬዲን ሪቨርስ ማድረግ የሚችል ሰው ካለ እኮ ኢትስ ቬሪ ብሬክ ስሩ የሆነ ነገር ነው። እንደ ስንት ኔፍሮሎጂስት ጓደኞች አሉን ባይዘው በየቦታው። ስለዚህ አሁን you don't have to go to ኔፍሮሎጂ ድረስ መሄድ አይጠበቅብህም ማለት ነው። ኖርማሊ አይደል እንዴ? ወይ ደግሞ ከነሱ ጋር ሊንክ አድርገው ስታዲዎች ማድረግ ያለባቸው እነዚህ ግብአቶችን መውሰድም አለብን። እስኪ በዛ ላይ ምን ትላላችሁ ዮሐንስ? በዛ ላይ የፖለቲካን ማለት ዶክ አጠር ላርግና አንዳንዴ ሕክምና ላይ በሂደት ውስጥ ያለን ውጤት እንደ ጎል አድርጎ ማቅረቡ አንዳንድ ጊዜ ተገቢ ነው ወይ አይደለም ወይ የሚለውን በእርግጥ ማየት ያስፈልጋል። ለውጦች በአመጋገብም ሊሆን ይችላል፣ በኑሮ ዘይቤ ሊሻሻሉ ይችላሉ። እንደገና ደግሞ አሁን እሱን ቴስቲሞኒ ብለህ ልታቀርበው ከዚህ ጊዜ እንደዚህ ነበር፣ ይሄን አመጋገብ ይሄንን አይነት ላይፍ ስታይል ስለተጠቀመ ብትለው ሰዎች ልምምዱን በቤታቸው አድርገው የሚያገኙትን ውጤት እንዲመዘግቡ ሊረዳ ይችላል። ግን ቋሚ የሆነ ግኝት ነው ስትል ፋይናል ግቡን መያዝ መቻል አለብህ፣ ማረጋገጥ ውጤቱን። አንድ ሰው ትክክል ድኗል። እነዚህ ነገሮች ቢለመዱ ሲመጡ እነዚህ አይነት ነገሮች ቢለመዱ ከደስታም አኳያ ራስንም ከማብቃት አኳያ እንዲሁም ደግሞ በሚገኙ ትንንሽ ውጤቶች ላይ እርካታን ከመውሰድ የሚነገሩ ነገሮች ግለሰባዊ አተያየቶችን ነው የሚወስነው። ብቁነትን መዝኖ ግን የመጨረሻ ፋይናል ውጤትን ለማህበረሰብ ለመስጠት የመጨረሻውን ውጤት ማየት ያስፈልጋል፣ መያዝ ያስፈልጋል፣ እርግጠኝነትን ይፈልጋል። አሁን ሄኖክ ስላነሳቸው ነገሮች እያንዳንዱ ተክሎች በውስጣቸው ሊይዟቸው የሚችሏቸውን ፋይቶኬሚካሎች አሁን ጥናቶች ዓለም ላይ ጥናት ተጠንተዋል ሲባል እጽዋት በርካታ የሆኑ ዝርያዎች አሏቸው። እኛ ሀገር ላይ የሚገኙበት አንድን ተክል በተገኘበት ቦታ አካባቢ የአየር ንብረት ሁኔታ ከሚመገበው ምግብ ካለበት የአፈር ሁኔታ ከፀሐይ ይዘቱን ይቀይራል። የተጠና ነው ሲባል በእኛ አሁን የጌሾን ፈርመንቴሽኑን የምንፈልገው ለምንድነው? አስካሪ የሆኑ መጠጦችን ለማዘጋጀት ብቻ ነው። በዚህኛው በተፈጥሮ ሕክምና ውስጥ ግን ጌሾ እንደቀላ በፍሬው ቀይ እንደሆነ የዚህን አካባቢ የቦታን አካባቢ ያዳብራል፣ ውሰዱት ይላል። የኛ ሀገር ጌሾ ተጠንቷል ወይ? የኛ ሀገር ጌሾ ለተባለው ዓላማ ግብ ይደርሳል ወይ የሚለውን ነገር በዘርፉ ደግሞ አጣናውበት ብሎ የሚመጣው የሚነሱ መጽሐፎች ልክ ናቸው አይደሉም ወይ ብሎ ያነሳው ስለ መድኃኒተ እጽዋትም ሆነ ስለ አጠቃላይ ስለ ሀገራዊ የሕክምና ዕውቀቶች የጻፉ ሰዎች እነማን ናቸው? ምሳሌ ያደረጋቸው ሰዎች አሉ። የግል ዕውቀትና ፍላጎታቸውን ለማህበረሰብ እንዲጠቅም ካላቸው ተነሳሽነት ያስቀመጡ ሰዎች አሉ። ዕፀ ደብዳቤ ብዙ ጊዜ የተጻፈው በአዲስ አበባ ዩኒቨርሲቲ ይሆናል። መጽሐፈ መድኃኒት ደግሞ የተጻፈው በነማን ነው የሚለውን ዕፀ ደብዳቤ ኦሪጂናሉ ዕፀ ደብዳቤ ሚጠተ ብርሃን ከሄኖክ መጽሐፍ ብቻ ነው ያለው። ምናልባት እስካሁን ዓለም ላይ አዩት ከሚባሉ ሰዎች 13 ሰዎች ብቻ አይተውታል። እስካሁን የእጽዋት ሕክምና ዕውቀቱ አለኝ የሚል ሰው አይቼዋለሁ ብሎ የሚመጣ ሰው ከተገኘ ያ ሰው በትክክል ዕውቀቱ አለው ማለት ነው። ከዚህ ውጭ ባለፈ በተዋረድ የዕውቀቱ ሀረግ ሲዋረድ በቃል ሲነገር ተይዞ የደረሰው እንዲሁም ደግሞ በሂደት በማህበረሰብ ሀብትነት ተመዝግበው አንዱ ሰው ያወቀውን ለሌላው ያጋራውን አካባቢያዊ ዘዬን ይዘው የሚጠሩበትን የስም አጠራር ሳይቀር ተመዝግበው የተቀመጡትን ሰዎች ወደ አንድ መዝገብ ያመጡትን ካልሆነ በቀር በዋናነት በተፈጥሯዊ ሕክምና ውስጥ እኛ ብለን የምናምነው
ለሰው ልጅ አካላዊ ችግር ድህነት እንዲሆኑ የተነገሩ እንላለን። ለኖህ ነው ምንል እነዚህ መድኃኒቶች እነዚህ ምግቦች በዝርዝር ተነገሩት። ከጥፋት ውሃ በኋላ ተነገሩት ብለን ነው የምንዘው። እነዛ መዝገቦች በተዋረድ እነዚህ መዝገቦች እንግዲህ በአንድ ማዕቀፍ ሐዊ የምንለው ወይም እንግዲህ ብርሃን ካልሆነ ደግሞ ኤልሬም ተብሎ በተለያዩ ስም ተገልጾ ከሚገኝ መጽሐፍ ውስጥ ያለ አዩ የሚባሉ ሰዎች 13 ናቸው። እና እንደኛ ሀገር የእጽዋት ምርምር ተክሎቻችን አሪቲን ከግምት ውስጥ ማስገባት እንደ ሪፈረንስ የምንጠቀምባቸው ዕውቀቶች ማን ያደረጋቸው፣ በምን ያክል ጊዜ የተጠኑ፣ በምን አይነት ሁኔታ ላይ ያሉ የሚሉትንም በዝርዝር መለየት። እኔ ስናገራቸው ዮሐንስ እንዳለው የሚለው አንዳንዴ ዮሐንስ እንዳለው ሲባል ዮሐንስ ያላቸው ነገሮች በትክክል ይባላሉ ወይ? ዋናው ነገር ደግሞ በትክክል ተብለው ነው ወይ? ወይስ ዮሐንስ እንዳለው ንግድ ይዞ ስለሚመጣ ከንግድ አንጻር ሰዎች ያንን ነገር እየተጠቀሙበት ነው የሚለውን መመርመርም ስለሚያስፈልግ ኢትዮጵያ ውስጥ የሚገኝ ጭቁኝ ሌላው ዓለም ላይ ያለን የጭቁኝ ዝርያ በፍጹም አይገናኝም። እኛ ሀገር ላይ አሁን ዘሩን ለማሻሻል ተብሎ የመጣ የጭቁኝ አይነት አለ ትልቅ። በፊት የምናገኛቸው ቀድሚያ ላይ ጤፈ ቀድሚያ ላይ እንዲሁም ደግሞ የተለያዩ እርሻ ሰብሮች ላይ የሚገኝ የነበረ የጭቁኝ ይዘት አሁን ከኬሚካል ርጭት በኋላ የሚገኘውን በተለያየ መንገድ አይገኝም እና ራሱን የሚቀይርበት ሁኔታ ያለውን ተፈጥሯዊ ውቅሮች የሚለውጥበትን መንገድ በስነ ስርዓት ማጤን አስፈላጊ ነው። ይሄንን ሲል ከዚህ ጋር ተያያዥነት የለውም ሲል አይ እኛ ሀገር ላይ በምን አይነት ሁኔታ ያለ በምን ያክል መጠንም ሲናገር ይሄን ያክል መጠን ብሏል፣ በምን አይነት ይዘት ውስጥ እንዳለ ነው የሚሆነው። ጥሬው ላይ ያ ነገር ይኖረዋል የሚለውን ነገር በሙሉ አጥንቶት ምላሽ የሚሰጥ ጥናት አለ ወይ? ዓለም አቀፋዊ ጥናቶችን ስናመጣ ኢትዮጵያ ውስጥ ያለ በርበሬ ህንድ ሀገር ካለ በርበሬ ጋር በፍጹም አይገናኝም። የተለያየ ይዘት አለ። ኢትዮጵያ ውስጥ ያለ እርድ የኢትዮጵያ እርድ ህንድ ውስጥ ካለ እርድ ጋር በምንነትም በይዘትም በሁኔታም አይገናኝም። ተቀራራቢነታቸው ለስማቸው ለቀለማቸው ተመሳሳይ ናቸው ልንለው እንችላለን። እንዲሁም ኢትዮጵያ ውስጥ ያለ ነጭ ሽንኩርት ከአካባቢ አካባቢ ይለያያሉ። ነጭ ሽንኩርትን የት አካባቢ ብለህ ነው የምትመርጠው? ይሄ ያመረቃል ብሎ ገበሬ ገዛ ማለት በይዘትም ልዩነት አለና እንደነዛ ተደርጎ ቢታይ ጥናቶች ይሄን ይላሉ ሲባል ያጠናቸው አካል ማን ነው? የት አካባቢ ያለ? እኛ ሀገር ላይ ያለ ኢትዮጵያ ውስጥ ያለ ጌሾ ስንል የትኛው ጌሾ? ጌሾ ደግሞ ጌሾ ከተባለ በኋላ ለምን አገልግሎት ይውላል? ቅጠሉን ለዚህ ካልን በኋላ ፍሬውን በምን አይነት ሁኔታ ሲኖር የሚለው እሱን በተለይቶ ቢታይ እና ፈየም ስታነሳው ውጤት ተኮር የሆነ ስራ ብንሰራ ቴስቲሞኒ ብቻ ለማህበረሰቡ እናቀርባለን ስንል አንዳንድ ውጤቶች በሂደት ዝም ብሎ በራሱ ሊመጣ ይችላል። ነገሮችን ስታሻሽል ሊመጣ ይችላል። ግን ውጤት ተብሎ መመዝገብ ያለበት በዋናነት ጎሉን ያገኘ ግቡን የመታ ውጤት በስነ ስርዓት ተመዝግቦ የቀን ሪፖርቶቹ በግልጽ በሚቀርቡ ሁኔታ ተቀምጠው ሲሆን ጥሩ። አንዳንድ ቴስቲሞኒዎች ግን የሚመጡበት መንገድ አረጋቸው ጀጅመንቶችም ሂሶችም አሉ ከተባሉ ጥሩ ነው ይኑሩ። ሂስም ይመስለኛል ራሱ ውይይቱ ራሱ እንደ ባህል ሕክምና ከሆነ ለምሳሌ ጌታቸውም ዮሐንስም እኛ ከሚለው ለምን ሀገራችን ላይ ያለው የባህል ሕክምና እንደየግለሰቡ በየራሱ መንገድ የሚሄድበት ስለሆነ እኛ የሚለው ሐሳብ እኛ ከሚለው እኔ የሚለው ብትሄዱበት የተሻለ ነው ብዬ አስባለሁ። ለምን እኛ ከተባለ ለምሳሌ እኛ ብላችሁ የምትገልጹ ከሆነ የባህል ሕክምናውን ጠቅላላ ኢንጀነራል ወጥ መዋቅር እንዳለው እኛ ብላችሁ የምታስቡ ከሆነ ለምሳሌ ስኳር በ5 ደቂቃ የስኳር በሽታ ይድናል የሚለውን ጥያቄ ያለውን ሰውዬ ጥያቄ ለእናንተ እናመጣለን።
ተረዳኸኝ ጆዬ? እኔ የባህል ሕክምና እዚህ ከእጽዋት ሕክምና ጋር ያለው ነገር እዚች ሀገር ላይ በጣም ወደኋላ የቀረ ነው እና በደንብ ሳይንቲፊክ ሆኖ ምናምን በደንብ መግፋት ያለበት ነገር ነው ብዬ አምናለሁ። እንዲሆንም በጣም እመኛለሁ እና እኛ የሚለውን ሐሳብ የሁሉንም የባህል ሕክምና እናንተ ኃላፊነቱን ወስዳችሁ እኛ የሚል ሐሳብ የምታመጡ ከሆነ ከባድ ነው የሚሆነው። ማለት እንደ ሐሳብ ምን ይጠይቁ የቀረ ሐሳብ ስላለኝ ማለት ነው። አሁን ዮሐንስ ካነሳው ላይም ኢትዮሊስቲክ ካነሳው ላይም ዮሐንስ ምናልባት እንትን ካላልከው መጽሐፈ መድኃኒት ብራና እንትኑን ብሪቲሽ ላይብራሪ ላይ አለ ልልክልህ እችላለሁ እኔ። ከዛ ውጪ ኢትዮሊስቲክ ያነሳው ጥያቄ አለ። ያልተጠኑ እጽዋቶች የሉም። ትክክል ነው። አብዛኛው እጽዋት ተጠንቷል። ሙሉ እጽዋት ማለት ይቻላል ዓለም ላይ ያለ እጽዋት ተጠንቷል። ነገር ግን አሁን ለምሳሌ ቅድም ዮሐንስም እንዳነሳው እኔም አሁን ምለው ወይም ደግሞ አንደኛ እኛ ብቻ አሁን ተጠያቂ ሳይሆን እናንተ መጠየቅ ያለባችሁ ነገር ስላለ በዘመናዊ ሕክምና ላይ ያለ ሰው ወደ ባህል ሕክምና ወርዶ ያየው ነገር አለ ወይስ ጥናቶችን ብቻ በማየት ነው? አንድ ጥያቄ እሱ ነው። ሁለተኛ ሙሉ ጥናቶች ወይም ደግሞ ሙሉ እጽዋቶች ተጠንተዋል። ነገር ግን አሁን ለምሳሌ እዚህ ጋር አንድ ነገር ለምሳሌ ላንሳልህ ዶክተር ፈይሳ መረውን ጥያቄን ክላሪፋይ አድርገው። ቅድምም ስትል ስለሰማሁ ወርዶ ያየው ማለት ምን ማለት ነው አልገባኝም። በዘመናዊ ሕክምና ላይ ያለ አይ ግልጽ አያደርጉም ራሳቸውን ይደብቃሉ ለሚለው ወደ ዘመናዊ ሕክምና መጥቶ ወርዶ አይ ግልጽ አይደለም የተባለ። ምክንያቱም አሁን አብዛኛውን ዘመናዊ ሕክምና መወከል ቅድም እንደተባለው አይቻልም። እኔ በምሰጠው ተቋም እኔ ባለሁበት ተቋም እንዳልከው የባህል ሕክምና በስም አጠራር በራሱ እጽዋቶችንም የተለያየ ነገር ስላለው አንድ ነገር ይፈልጋል በጋራ አንድ ሊያደርገን የሚችል ነገር። ግን አሁን እጽዋቶች በሙሉ ተጠንተዋል። አዎ ግን ምንድነው የሚለው? አሁን ለምሳሌ እዚህ ጋር የጨብጥ መድኃኒት ይላል አይደል? መጽሐፈ ማን ነው ደብዳቤ ላይ የጨብጥ መድኃኒት የእንስላል ስር ቀጥቅጠህ የመካን እንዶድ ስር ይሄን ያክል ጣዝማ ማር ይሄን ያክል አድርገህ በዚህን ያክል ስጥ ይላል። ስለዚህ አሁን እንስላልን ለብቻ አጥንቶ ሊሆን ይችላል ዘመናዊ ጥናት፣ እንዶድን ለብቻ አጥንቶ ሊሆን ይችላል። እዚህ ጋር ግን እንስላልንም ዶግንም ጣዝማ ማርንም ያላቸውን ነገር በአንድ ላይ ሲቀላቀሉ ደግሞ የሚያመጣቸውን ነገር አጥንቶ ያቀረበው ነገር የለም። ይሄ ኢትዮጵያ ሀገር በቀሉ ሕክምና የሚጠቀምበት ነው። ምን ማለት ነው? ለጨብጥ መድኃኒት ወይም ደግሞ ይሄ ለአባላዘር በሽታ ይሄንን መድኃኒት እየተጠቀመ ያለው እንዴት ነው ብሎ የዘመናዊ ሕክምናው ሊመጣ ይገባል ነው እንጂ እጽዋቶቹ በራሳቸው ተጠንተዋል። ያ በአንድ እጽዋት ላይ ብቻ ፓተንት ማግኘት አይቻልም። በሽታውን ቤዝ ያደረገ ለምሳሌ የአባላዘር በሽታን ቤዝ ያደረገ ይሄን ያክል እጅ እንደዚህ ይሄንን ያክል እንደዚህ እጽዋቶቹ የደጋ እንስላል የቆላ ዋንዛ የደጋ የሚባል ነገር እኮ አለ። ያ አልተጠናም ነው። እጸ ደብዳቤ የሚለው ወይም ደግሞ ቅድም ኢትዮሊስቲክ ያነሳው አንድ ነገር አለ። መጽሐፈ ፈውስንም አይቻለሁ። በነገራችን ላይ መሪራ ሳማን በላይ የጻፉት መጽሐፈ ፈውስ ከዋናው መጽሐፈ ፈውስ ጋር አይገናኝም። መጽሐፈ ፈውስ የብራና አለ ራሱን ችሎ። ቀደም እንዳልኩ በጣም የብዙ አይነት ሐዲስ ገብረመድህን መጽሐፈ መድኃኒትን አይቶታል። በ1983 ሐዲስ ገብረመድህን ጥናት ያደረገው አለ። እሱ ማየት ይቻላል ማለት ጥናት አድርጎበታል። ምን ከምን ጋራ ምናምን ብሎ ሐዲስ ገብረመድህን አዲስ አበባ ዩኒቨርሲቲ ጥናት ያደረገው አለ። እና ለነያው የሚገባን ነገር አሁን ላይ ይሄ ፕሪንት ተደርገው የወጡት መጽሐፎች አይደለም። ቅድም እነሱንም ስተች ስለነበር እኔ ተረድታችሁኝ ከነበር ታትመው የሚወጡ ለምሳሌ መጽሐፈ ፈውስ ሰው ሲባል የሚያስበው የመሪራ ሳማን በላይ መጽሐፍ ነው። እሱ በራሱ ራሱን የቻለ እኮ ጉድለት አለበት። እሱ ራሱ ተቀርቶ የመጣ ከየትኛው መጽሐፈ ፈውስ ነው? መጽሐፈ ፈውስ ራሱን ችሎ የብራና አለ፣ ብሪቲሽ ላይብራሪ ላይም አለ፣ ሌሎች ኢንተርኔት ላይም ልታገኟቸው ትችላላችሁ። አንድ መጽሐፍ አይደለም እሱም የሚጠቅሰው ይሄ እጽዋት ከዚህ ጋራ ተቀላቅሎ ነው የሚለው። እጽዋቶቹ በየራሳቸው የያዙት ንጥረ ነገር ተጠንቶ ቀርቧል። ይሄን ያክል አንቲኦክሲደንት ናቸው፣ ይሄን ያክል አንቲ ኢንፍላማቶሪ ናቸው ይላል። አንዱ መድኃኒት ከአንዱ ጋራ በመጽሐፈ ፈውስ በሚለው መንገድ ሲቀላቀል የሁሉ ግኝት ምን ሊያመጣ ይችላል የሚለውን ማጥናት ይፈልጋል። እሱን ለማድረግ ደግሞ ግዴታ የባህል ሐኪሙ ያስፈልጋል። አሁን እኔ እዚህ ጋር ስላለው ዮሐንስ እዚህ ጋር ስላለ እኔና ዮሐንስ ተጠያቂ ብቻ ሌላው ጠያቂ ሆኖ አይደለም መምጣት ያለበት። ዘመናዊ ሐኪሙ ኢትዮጵያ ውስጥ ያለ ዘመናዊ ሐኪም ታይላንድ ካለ ጋር ነው ራሱ ማወዳደር ያለበት። ጌታቸው ጋር ዮሐንስ ጋር አይደለም። እኔና ዮሐንስ ራሳችን ኮምፒውት አድርገን ራሳችን አብቅተን እንዳገር በቀል እውቀት ሌሎች ሊቃውንቶችን ይዘን ከሌላ ሀገር ሊቃውንት ጋር መወዳደር ያለብን። እሱን ነው ማሰብ ያለብን። ያንን ለማድረግ ከሌላ ሀገር የባህል ሕክምና ጋር ለመወዳደር ደግሞ
ታስፈልጋላችሁ ነው ጥያቄው። ጥያቄ ብቻ የምናመጣ ከሆነ ምን መልስላችሁንና የምንችለውን ነገር እናወራለን። አሁን እኔ ጌታቸው እንደ ባህል ሕክምና እንደ ዘመናዊ ሕክምና የምትናገሩ እናንተ ከሆናችሁ ስህተት ነው የሚሆነው። ዘመናዊ ሕክምናን ወክሎ የሚናገር ሐኪም ዘመናዊ ሐኪም አያጠፋም ማለት አይችልም። የሕክምና ስህተት የሚባለው የመጣም እኮ ለዛ ነው። ዘመናዊ ሕክምና ላይ ያለ ባለሙያ ሙያውን ሽጦ ምክንያቱም ፐርሰናሊ ስለሆነ ግለሰባዊ ስለሆነ ያ ማለት ግን ዘመናዊ ሕክምናው የሚያስወቅስ አይሆንም። እኔና ዮሐንስ በመናጠፋው ነገር እኔ ጌታቸው እንደ ጌታቸው ዮሐንስ እንደ ዮሐንስ ሰንበሪ እንደዛ ነው መጠየቅ ያለበት። ሕክምናው ግን ነበር አገር ቆይታበታለች። ያንን ነገር ይዘን እንምጣ። መወያየቱ ጥሩ ነገር ሆኖ ትክክለኛውን እንዴት እናገኘው? ምን አይነት መስፈርት እናዘጋጅ? ወደ ለዘመናዊ መንገድ ፊት ሊያደርግ የሚችል ምኑ ነው? ብናበቃው ወደ የት የሚመጣ የትኛው ነው የሚለውን ነገር ማዘጋጀት ማሰብ በጋራ የሁላችንም ስራ ነው የሚሆነው። እንደ መልስ ኢትዮሊስቲክ ላነሳው ጥያቄ ያልተጠኑ እጽዋቶች የሉም። አዎ እጽዋቶች ከእጽዋቶች ጋር ሲቀላቀሉ የሚፈጥሩትን ነገር ግን ማንም ሰው ያጠናው የለም። እኔ ለሆነ በሽታ የምጠቀምበት እና ዮሐንስ ለሆነ በሽታ የሚጠቀምበት የሆነ ሰው ለሆነ በሽታ የሚጠቀምበት የተለያዩ እጽዋቶች ቅልቅል ነው። የተሻለ የሚባለውን አቅርቦ ለሀገር የሚጠቅመውን ነገር ማድረግ ደግሞ ዘመናዊ ሕክምና የተማረ የባህል ሐኪሙ የህዝቡም ኃላፊነት ነው። እችና ነገር ለመናገር ነው አሁን በመሀል ጣልቃ የገባሁት። አንድ ጊዜ ያልኩም ለዛ ነው። ይቅርታ ዶክተር። ራፓፕ እናድርግ። በጣም ደስ ብሎኛል እውነት ለመናገር ቅድም መግቢያ ላይ እንደተናገርኩት ነው ምንድነው የሁሉም ሰው ኢንፑት ይፈልጋል። እሺ ስለዚህ እጅግ እናመሰግናለን። በጣም አመሰግናለሁ። ዶክተር ክፍሌ አልተናገርክም። ዶክተር ፈዬ ከዛ በፊት እስቲ ኃይሉን አስገባው። እስቲ ቅድም ጥያቄ ፈልጎ ነበርና ማን ላውርድ ታዲያ? ሰላም ልበል ዶክተር በጣም ደስ የሚል ዲስከሽን ነበር። በጣም ኢንተረስቲንግ ዲስከሽን ነበር። ቢሆንስም ሁላችሁም ያላችሁትም ሜሊን ማላውርዳት። እሺ ቻለው አንዴ ሀሳብ ሰጥቼ ሞርች ያለው እሺ ለቢ ለወርድ ነው። በጣም ደስ የሚል ዲስከሽን ነበር። ሌትስ ኪፕ ዚስ አፕ። ደስ ይላል። ብዙ ነገሮች ሼር እንደራረጋለን። ፖዚቲቭ ማይንድ ሴት ኖሮን ለማወቅ ጭንቅላታችን ኢትስ ናት ኤ ኮምፒቲሽን ሂር ላይክ ፎር ዘ ቤኔፊት ኦፍ ኤቭሪዋን። ይሄንን መቀጠል አለብን። በጣም ደስ የሚል ነው። ፕላስ ደግሞ ይሄ በጣም ሪስፔክትፉሊ በሆነ ወይ ደግሞ ኮሚኒኬት ማድረጋችን እና መግባባት መቻላችን ጥያቄያችንም እንዲመለስልን በእነሱም ሳይድ የሚመጣውን ጥያቄ ትንሽ ጋፕ ስላለ ላይክ በሁለቱም ፕራክቲስ ጋፕ ስላለ እንግዲህ ምንድነው ብሎ መጠየቅ ጠይቆም መልስ ማግኘቱ ለማወቅም ኢንተረስትድ የሆኑ ሰዎች ስላሉ ይሄ በጣም ጥሩ ኦፖርቹኒቲ ነው ብዬ አስባለሁ። አትጥፉ። ይሄ ቢያንስ በወር አንዴም በሳምንት አንዴም ብናደርገው ጥሩ ነው። ሌሎችም መምጣት አለባቸው፣ ፓርቲሲፔት ማድረግ አለባቸው። አመሰግናችኋለሁ። ይሄን ለማለት ያክል ነው። ፈዬ በክብር ላወርድ ነው። በጣም ደስ ብሎኛል እውነት ለመናገር። በዛሬ ደግሞ በጣም ማከብራቸውም ሰዎች ስለመጡ ይሄን ነው የምፈልገው። ባይዘው ለመሰላችሁ ባይዘው እኔ ራሴ ሶሪ ዘማሪ ዘኬሚስት ይቅርታ፣ ዘኬሚስት አስገባለሁ። እኔ ራሴ ሶሪ ጋይስ አንዴ እኔ ራሴ በነገራችን ላይ ሁለት ነገሮች አሉ ይኸውላችሁ። ለምሳሌ ፋንክሽናል ሜዲሲን እና ኮንቬንሽናል ሜዲሲንን ከሜሊ ቤት ዲስከስ አድርገን ነበረ። how we are going to integrate what's really functional medicine ምንድነው? what's conventional ሕክምና ምንድነው?
ኖርማሊ በጣም ብዙ በነበረበት ጊዜ ላይ አስታውሳለሁ። በጣም ብዙ ሾው ነበረ ሜሊ አንቺ ቤት እኔና ዶክተር ገላ በጣም ስናወራ ነበረ ኖርማሊ ሶ ኢዛት which one is really evidence based medicine ራሱ ማለት ነው ኖርማሊ ሶ functional medicine conventional medicine and normally traditional medicine herbal medicine የሚባሉ ነገሮች አሉ ኖርማሊ እና ይሄም ፓርት ኦፍ ዲስከሽን መሆን አለበት ብዬ የማስበው ነገር ነው። ሶ ዋና ኦብጀክቲቫችን ምንድነው? ከስር ቀደም ያላችሁ ሰዎች እንግዲህ ዛሬ ዲስከሽን ስለሆነ ነው ጆም እኔም ማናስተናግዳችሁም ሌላ ጊዜ እናስተናግዳችኋለን። ዋናው ፕራይመሪ ኦብጀክቲቭ የተሰቃየን ሰው ወይ ደግሞ ህመም ያለበትን ሰው ነገ ምንም ሊያመኝ ይችላል፣ ጆሐንስን ሊያመኝ ይችላል፣ እዚህ ውስጥ ያለው ሜሊ ሊያማት ይችላል። ባይ ዘ ዌይ ሶ መፍትሄ ነው የምንፈልገው እኛ ሶ ስለዚህ ዋናው ነገር ኢንቴግሬትድ ተደርጎ ሳይንቲፊካሊ ስተዲ ተደርጎ ፕሩቭን የሆነ ሶ ኤቪደንስ ቤዝ ሜዲሲን ኢዝ ቬሪ ኢምፖርታንት ነው። ሶ ዋትስ ኤቪደንስ ቤዝ ሜዲሲን ማለት ነው ፍሮም አውትሴት ኦልራይት። ሶ አንደኛ ሶስት ካቴጎሪዎች አለ ኤቪደንስ ቤዝ ሜዲሲን ማለት ነው። ኖርማሊ ጥሩ የሆነ የተደረገ ጥራት ሊያስፈልገው ይችላል። ምናልባት እኔ በኋላ ላይ ኮንክሉድ አደርገዋለሁ። ዶክተር ክፍሌ አላወራህም። ዶክተር ኃይሌ ከዛ ሜሊ ዶክተር ክፍሌ አልሰማህንም። ማዎቹ ነው ሐሳቡ በጣም ደስ ስለሚል ተማሳይ የምናነሳቸው ጥያቄዎች ተማሳይ ስለሆኑ እየተከታተልኩ ስለሆነ ነው እንጂ በጣም ደስ የሚል መድረክ ነው። ሐሳቡን እየሰማው ስለሆነ ነው። እሺ ዶክተር ኃይሌ ቀጥል። እሺ አመሰግናለሁ። እንዴት አመሻችሁ?
ፕላስ ደግሞ ይሄ በጣም ሪስፔክትፉሊ በሆነ ወይ ደግሞ ኮሚኒኬት ማድረጋችን እና መግባባት መቻላችን ጥያቄያችንም እንዲመለስልን በእነሱም ሳይድ የሚመጣውን ጥያቄ ትንሽ ጋፕ ስላለ ላይክ በሁለቱም ፕራክቲስ ጋፕ ስላለ እንግዲህ ምንድነው ብሎ መጠየቅ ጠይቆም መልስ ማግኘቱ ለማወቅም ኢንተረስትድ የሆኑ ሰዎች ስላሉ ይሄ በጣም ጥሩ ኦፖርቹኒቲ ነው ብዬ አስባለሁ። አትጥፉ። ይሄ ቢያንስ በወር አንዴም በሳምንት አንዴም ብናደርገው ጥሩ ነው። ሌሎችም መምጣት አለባቸው፣ ፓርቲሲፔት ማድረግ አለባቸው። አመሰግናችኋለሁ። ይሄን ለማለት ያክል ነው። ያ እንትና ፈዬ በክብር ላወርድ ነው። በጣም ደስ ብሎኛል እውነት ለመናገር። በዛ ላይ ደግሞ በጣም ማከብራቸውም ሰዎች ስለመጡ ይሄን ነው የምፈልገው። ባይዘው ለመሰላችሁ ባይዘው እኔ ራሴ ሶሪ ዘማሪ ዘኬሚስት ይቅርታ፣ ዘኬሚስት አስገባለሁ። እኔ ራሴ ሶሪ ጋይስ አንዴ እኔ ራሴ በነገራችን ላይ ሁለት ነገሮች አሉ ይኸውላችሁ። ለምሳሌ ፋንክሽናል ሜዲሲን እና ኮንቬንሽናል ሜዲሲንን ከሜሊ ቤት ዲስከስ አድርገን ነበረ። how we are going to integrate what's really functional medicine ምንድን ነው? what's conventional ህክምና ምንድን ነው? ኖርማሊ በጣም ብዙ በነበረበት ጊዜ ላይ አስታውሳለሁ። በጣም ብዙ ሾው ነበረ ሜሊ አንቺ ቤት እኔና ዶክተር ገላ በጣም ስናወራ ነበረ ኖርማሊ። ሶ ኢዛት which one is really evidence based medicine ራሱ ማለት ነው ኖርማሊ። So functional medicine, conventional medicine and normally traditional medicine, herbal medicine የሚባሉ ነገሮች አሉ ኖርማሊ እና ይሄም ፓርት ኦፍ ዲስከሽን መሆን አለበት ብዬ የማስበው ነገር ነው። ሶ ዋና ኦብጀክቲቫችን ምንድነው? ከስር ቀደም ያላችሁ ሰዎች እንግዲህ ዛሬ ዲስከሽን ስለሆነ ነው ጆም እኔም ማናስተናግዳችሁም ሌላ ጊዜ እናስተናግዳችኋለን። ዋናው ፕራይመሪ ኦብጀክቲቭ የተሰቃየን ሰው ወይ ደግሞ ህመም ያለበትን ሰው ነገ ምንም ሊያመኝ ይችላል፣ ጆሐንስን ሊያመኝ ይችላል፣ እዚህ ውስጥ ያለው ሜሊ ሊያማት ይችላል። ባይዘው ሶ መፍትሄ ነው የምንፈልገው እኛ ስለዚህ ዋናው ነገር ኢንቴግሬትድ ተደርጎ ሳይንቲፊካሊ ስተዲ ተደርጎ ፕሩቭን የሆነ ኤቪደንስ ቤዝ ሜዲሲን ኢዝ ቬሪ ኢምፖርታንት ነው። ዋትስ ኤቪደንስ ቤዝ ሜዲሲን ማለት ነው ፍሮም አውትሴት ኦልራይት። አንደኛ ሶስት ካቴጎሪዎች አሉ ኤቪደንስ ቤዝ ሜዲሲን ማለት ነው። ኖርማሊ ጥሩ የሆነ የተደረገ ጥራት ሊያስፈልገው ይችላል። ምናልባት እኔ በኋላ ላይ ኮንክሉድ አደርገዋለሁ። ዶክተር ክፍሌ አላወራህም። ዶክተር ኃይሌ ከዛ ሜሊ። ዶክተር ክፍሌ አልሰማህንም። ማዎቹ ነው ሀሳቡ በጣም ደስ ስለሚል ተማሳይ የምናነሳቸው ጥያቄዎች ተማሳይ ስለሆኑ እየተከታተልኩ ስለሆነ ነው እንጂ በጣም ደስ የሚል መድረክ ነው። ሀሳቡን እየሰማው ስለሆነ ነው። እሺ ዶክተር ኃይሌ ቀጥል። እሺ አመሰግናለሁ። እንዴት አመሻችሁ?